ጤና ይስጥልን እንዴት ቆይታችሁናል? ኢትዮጵያውያን የቪዛ አመልካቾች እስከ $15000 የሚመለስ ማስያዣ እንዲከፍሉ ሊጠየቁ ነው። የአሜሪካ ስቴት ዲፓርትመንት ባወጣው አዲስ መመሪያ መሰረት ከመጋቢት 24 ቀን 2018 ዓ.ም ጀምሮ ኢትዮጵያውያን ለንግድና ቱሪስት ወይም B1 B2 ቪዛ በሚያመለክቱበት ወቅት እስከ $15000 የአሜሪካ ዶላር የሚመለስ የገንዘብ ማስያዣ እንዲያስይዙ ሊጠየቁ እንደሚችሉ ተገለጸ። ይህ አዲስ አሰራር ኢትዮጵያን ጨምሮ 12 አዳዲስ ሀገራትን ያካተተ ሲሆን በአጠቃላይ የዚህ መመሪያ ተገዢ የሆኑ ሀገራት ቁጥር 50 ደርሷል። መመሪያው በዋነኛነት የተቀረጸው በቪዛ ገብተው ሳይመለሱ የሚቀሩ ሰዎችን ቁጥር ለመቀነስ ሲሆን እስካሁን በሙከራ ደረጃ በነበረው በዚህ አሰራር ቪዛ ከተሰጣቸው 1000 ሰዎች መካከል 97 በመቶ የሚሆኑት በገቡበት የጊዜ ገደብ መመለሳቸውን ስቴት ዲፓርትመንት አረጋግጧል። የማስያዣውን መጠን እንደ አመልካቹ ሁኔታ በቆንስላ መኮንኑ የሚወሰን ሲሆን መጠኑም እንዳስፈላጊነቱ 5000፣ 10000 ወይም $15000 ሊሆን ይችላል ተብሏል። ተጓዡ በአሜሪካ የቆይታ ጊዜው ሲያበቃ በሰዓቱ ወደ ሀገሩ ከተመለሰ ወይም የቪዛ ማመልከቻው ተቀባይነት ካላገኘ የከፈለው ገንዘብ ሙሉ በሙሉ የሚመለስለት ሲሆን ተጓዡ ከተፈቀደለት የቪዛ ጊዜ በላይ በአሜሪካ ከቆየ ግን ያስያዘው ገንዘብ ለመንግስት ገቢ እንደሚሆን ተገልጿል። ይህ አዲስ አሰራር ከኢትዮጵያ በተጨማሪ ካምቦዲያ፣ ጆርጂያ፣ ኒካራጓ እና ቱኒዚያ በአዲሱ ዝርዝር ውስጥ ተካተዋል። እነዚህ ሀገራት ቀደም ሲል መመሪያው ተግባራዊ ከሚደረግባቸው እንደ ናይጄሪያ፣ ዩጋንዳ እና ኬንያ ካሉ 38 ሀገራት ጋር እንደሚቀላቀሉ ለመረዳት ተችሏል። ነዳጅን ከተቀመጠለት ዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እየዋሉ ነው ሲሉ የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። ሚኒስትሩ የነዳጅ ግብይትን አስመልክቶ በሰጡት መግለጫ መንግስት ለነዳጅ አቅርቦት ከፍተኛ ድጎማ እያደረገ ይገኛል ብለዋል። ይሁን እንጂ መንግስት በውጭ ምንዛሬ ከፍተኛ ድጎማ የሚያደርግበት ነዳጅ ከተቀመጠለት ዋጋ ተመን በላይ በገበያ ላይ እየዋለ መሆኑ በጥናት ተደርሶበታል ነው ያሉት። ህገወጥ ድርጊቱን የፈጸሙ የመንግስት ተቋማትን ጨምሮ ተባባሪዎችን በቁጥጥር ስር የማዋል ስራ መጀመሩን አብራርተዋል። በመካከለኛው ምስራቅ የተከሰተው ግጭት የነዳጅ አቅርቦት ላይ ተጽዕኖ እያሳደረ እንደሚገኝ የገለጹት ሚኒስትሩ የተደረገው የነዳጅ ዋጋ ማስተካከያም በዓለም አቀፍ ገበያ ካለው የዋጋ ጭማሪ አንጻር ዝቅተኛ መሆኑን ተናግረዋል። ይሁንና የቀውሱ ማብቂያ ያልታወቀ በመሆኑ መንግስት በቀጣይ በጥናት ላይ የተመሰረተ የቁጠባ ግብይት ስርዓት እንዲተገበር ያደርጋል ብለዋል። መንግስት የጀመረው የህግ ማስከበር ስራም ተጠናክሮ የሚቀጥል መሆኑን ጠቁሞ ዜጎችም ለዚህ እገዛ እንዲያደርጉ ጥሪ አቅርበዋል።